ዛሬ ላይሆን ይችላል ነገም ላይሆን ይችላል ከነገ ወዲያም ላይሆን ይችላል ምናልባት አንድ ቀን ታሳካዋለህ አንገትህን ቀና አድርገህ ሰዎች በተሰበሰቡበት ቦታ ላይ በኩራት ትራመዳለህ ለስንፍና ቦታ ትስጠው ለመውደቅም ቦታ ትስጠው የቀስትህን ጫፍ ህልም ላይ ብቻ አነጣጥረ ጠብቀው ምናልባት ያቺ ቀን ያንተ ትሆናለች ጎበዝ የኔ አንበሳ እስኪ ሰዓትን አምጣው ከትላንትናው 30 ሰከንድ ዘግይተሃል ትንሽ ተረብሼ ነበር ድጋሚ አዎ ድጋሚ በሊድ ፍጠን ዛሬ ፈተና ዛሬ አረ በጣም ነው የሚደብረው ግን አንቺ የማትሽ ዛሬ ብርክቲ በግላጭ ታገኛት ነው ላንቺም ጥሩ ድል ነው ማን ቤቲን ያለ ምንም ተቀናቃኝ ታገኛት ነው አንተስ ምን ማለት ከማን ጋር ነው ማንንም አላሰማም ምን ማለት ነው ማንንም አላሰብኩም ማን ፓርቲው ላይ ብቻሽ መገኘታችን ሲጀመር ፓርቲው ላይ አልገኝ ማለት አልገባኝ ለምንድን ነው አልገኝ ምን ማለት ነው አልገኝ ቤተሰቦች ስለማይፈቅዱልኝ ነው አረቢን በዚህ ቀን ካልፈቀዱልኝ መቼም ይመጣል በዛ ላይ ደግሞ 18 ዓመት አልፏል በራስ መወሰን ቻለች አንተ ደግሞ ምን ሆነ አባቴን ታውቂው እንዴ ምን ያህል ወጋ አጥባቂ እንደው ይሁን ዛሬ እንዳቀሽ በልሽ ዛሬ ያመጡ የመጨረሻ ቀን አመቱ ሙሉ ወጥረ ተማርክ አይደል ዛሬ ፏብትን ነው ማለት ያለው አራው ማን ይሄን የመሰለ ፓርቲ ሊያመልጥና ይገባል እስቲ አስቡ ሴቶቹ ምን መስለው ሊመጡ እንደሚችሉ አመቱ ሙሉ የደበቁት ገራቸው በአደባባይ እንደጨረታ የሚሸጡበት ቀን እስቲ አስቡ ከፈለክሽ እንጠሉልኳል ከፈለክ ደግሞ ባለማማ ታንከሯን የማይረሳ ምሽት አዳርን ማሳለፍ ነው ዛሬ እንደምን ብዬ ለምጣት ሞክራለሁ ደማሽ እንደዛ ከሆነ ምን ታረጋለሽ መሰለሽ በጊዜ ትገባል ማዘሯን ታሳምናታለሽ ማዘሯ ደግሞ ያራድዬ ያልፍ ታያለች ማዘር ነው ያለች ለፋዘር ታሳምናለች በቃ አንተ ብቻ እሺ በል እናሽ ዛሬ ማታ ምንድን ነው የሚለብሰው ያ ማን ያታካለሽ እንዴት ዋላችሁ ጉዶቼ እንዴት ዋልሽ ውጤት ጥሩ ነው ለስኮላርሺፑ የሚያግዝ ይመስለኛል አባ ዛሬ መገኘት ያለብኝ አንድ ቦታ ነበር መገኘት የሚገባ ለአንተ የሚመጥን ቦታ ከሆነ የማትገኝበት ምንም ምክንያት የለም ትንሽዬ ፓርቲ ነበረች ሚኪና ነው የማቸው ይጋብዙ ኦ በጣም ደስ ይላል ኖርማል ነው ጀስት የራፕ ሾው ምናምን የራፕ ኮንሰርት ነው ዛሬ ማታ ግን መገኘት ያለበት ይመስለኛል ማታ 4 ሰዓት ላይ እዚህ ቤት እንዳገኝ እናትሽ በጣም ነው የማመሰግነው ይኸውልህ የነገ ፕሮግራምን እዚህ ጠረጴዛ ላይ አስቀምጥልሃለሁ
ትሽ በዚህ ፍጥነት እንዴት ትኬት ያለ? አረ ጋይሶች የሆነ መላፈጥ እንደምን መግባት አለብን። እንዴት ብለን ነው የምንገባው? ትኬቱ እኮ አልኩ። ዝም በል እባክህ። በአንተ የተነሳ ነው እሺ ያረፈ ብንቀር ተጋደል። አረ ጋይሶች አትጣሉ፣ የሆነ መላፈጥረን እንግባ። የምትፈልጉት ነገር እኔ ጋር ሳይኖር አይቀርም። ወደ ውስጥ መግባት የምትፈልጉት እኔ ጋር 3 የቀረ ትኬት አለ። እንዴ? አዎ እኛም 3 ነን። አይገርምም? እግዚአብሔር እኮ ነው ወደኛ ይላል እኮ። እሺ አንድ ትኬት አንቺ ጋር ስንት ነው? በጣም ርካሽ ነው እኮ ስንት ነው? 3000 ብር ብቻ እኮ የሶስታችን ኖ የአንዳችሁ ብቻ። እንዴ? ትቀልጃለሽ? በር ላይ እኮ ትኬቱ 600 ብር ነው ሲሸጥ ይላል። አልተሳሳታችሁ። በቃ ከዛ መግዛት ትችላለህ። ቆይሽ እና እሺ አስቴት አታደርጊልን? ለመደራደር ክፍት ነው። እሺ 2000 ብር ነው። 2500 ይመጫልሽ። ሊድ እሺ ጋይስ እንዳስባለ በቃ ምናምን ይደረጋል። ምን ይባላል? ቆይ ግን እኮ ስምሽን አልነገርሽኝ። ጽጌረዳ እናንተም ከዚህ አካባቢ ሄዱ። እሺ ካያጣት ምንድነው እንደዚህ አጣጥ ይጣጣ? ምን ሆነ ነው የሚመርጥ? ነገር አሳያችኋለሁ። ምንም አይነት ድምጽ ግን እንዳታሰሙ። እሺ ምን አሳያችኋለሁ። ምንድነው? ምንም ድምጽ እንዳታሰሙ። እዲ እቺ ቺክ ማለት ትላንት ፓርቲው ላይ ነበረች አይደል? ራሷ ናት። ጸጉሯን በፍጹም ነው ማድረግ። በቃ ብራዘር አሁን ጂጂ ወንድነትሽን ዛሬ ነው ማሳየት። ምን አይነት ልጅ ፈዛዛ ነው በእናትህ። ምልታዘዝ ቆይ አውቃለሁ ልበል። ትላንት ክለብ በር ላይ ነበርካ? አልተሳሳትሽም። በኔ ልባላል። ወይ ገዛኸኝ ቆመ ስትከራከረኝ ጭራሽ በፖሊስ አዝዘኝ ነበር። ማን ሰላም እንዴት ናችሁ? ለኔ ነጣ ያለ ማኪያቶና አንድ ሸዋር ይዘሽ፣ ለኔ ደግሞ አንድ ሚልክሼክና ደብረ ገይዘሽ ነው። አንድ ሌትር ውሃ እንዳረሽሽ። ቆይ ለሱ ደግሞ አንድ ሚሪንዳ ከስትሮ ጋር እሷ ፊት ለመደበር እየሞከራችሁ ባለው። አረ በጣም ነው የሚያስጠላው።
በፈጣሪ አታምሩ ቤን በ24 ሰዓት ጊዜ ብቻ ፍቅር ያለኝ እንዳትለኝ። ኧረ ቤን በ24 ሰዓት ውስጥማ ፍቅር ከሚይዘው ኤችአይቪ ኤድስ ቢይዘው ይቀርል። ይህን ሪከርድ ደግሞ የሰበረው ብቸኛው ሰው ቤን ማለት ነው። ኧረ አንተ ግን ኧረ ሼም እኮ ነው። ተገኝተሽባታል። የሌለ ማለት ነው የሌለ ወይነሽ ኧረ ቤን ኧረ ይሄ ለጊዜት በቃ ቅቅር ያለ ተዛዛዘን ነበረ። ትንሽ ስለቸኮል ኦርደሩን መሰረዝ እንችላለን። ለራሴን ቆርጫለሁ። ኦኬ ችግር የለውም። ስንት? 1339 ደግሞ ይደረደሩ ብሎሽ ሞባይል ባንኪንግ ግን ይችላል። ቻል ለይቶለታል። አቶም እንዴት እንደሚሆን ኧረ ቤን ይመቸው። ካላስቸገርኩሽ ግን ስልክሽን ትሰጪኛለሽ? ይቅርታ ስልክ አልጠቀምም። በጣም ይገርማል። ታዲያ እንዴት ላገኝሽ ይችላል? ከዚህ ነው የምሰራው። ታገኘኛለህ። እሺ ከስራ ስትወጪ ወክ ማድረግ ይችላል? 1 ሰዓት ላይ ነው የምወጣው። እንገናኛለን። አብክሽ እኔ ሌላ በኝ ነው የምባል እንዴ? ደግሞ ቆየት ነው የተቀረቀረው። ጋይስ ምግብ የላቸው መሰለኝ። በቃ እንጣ እንዴ አረበኝ ማለት ነው። አዛኝ እንዴ ጨርሷል። በቃ አረ እንጣ እናንተ ደግሞ በቃ ተነስ ምን ማለት ነው? ጨርሷል። አረበኝ ጨርሷል አልኳችሁ። አንተ ደግሞ ጊዜ ይበል አረ ማሚ እዚሁ ቅርብ እኮ ነው ቤቴ። እና ታዲያ ምን ችግር አለ? እና በመኪና ነው ወክ የምናደርገው? ማለቴ መኪናው ምን ይሰራል? ኦኬ በእግርም ወክ ማድረግ ይችላል። እንቆያለን። ኧረ እንሂድ። ይሄ ነው ቤትሽ? አዎ። በጣም ደስ ይላል። ቅዳሜ እንገናኝ። ቅዳሜ ምሻለሁ 12 ሰዓት ላይ ነው። ችግር የለውም። አሪፍ ሰዓት ስንገናኝ ነው። እንዴት ነው? በጭራሽ ነው እንዴ? ለምን? እንዴት ለማድረግ ምን ያንሳል? እኔ ዲታ አድርጌያለሁ። እንደዚህ አይነት ነገርም አይችልም። በቃ ምትቼ ፒክ አድርግሻለሁ። ስንገናኝ ግን የመጀመሪያችን እንዴት ነው? በልደና አይደል? በኔል ፕሮፌሰሩ ያስገባነውን ደብዳቤ ወዶታል። ስለዚህ ለእኔም ጥሩ ወዳጄ ስለሆነ ቅዳሜ ራት ልጋብዙ አስቤያለሁ። ተዘጋጃጂ። ምን ችግር አለው? በደስታ ነው። ግን እኮ ቅዳሜ ማታ ቀጠሮ ነበር። ዝም በል አንተ። ምን ይላል?
ከወደፊት ይበልጣል። እሱማ አይበልጥም። ያው ቀድሜ ስላስያዝኩት ነው። ዝም በል። ቆይ እስኪ ማርቆስ ተረጋጋ። የኔ ልጅ ስንት ሰዓት ነው ቀጠሮ? 12 ሰዓት እኮ እና ታዲያ ምን ችግር አለው? ተይ እንጂ አንቺ ምን እያልሽ ነው? 12 ሰዓት አይደል ቀጠሮ? እኛ ደግሞ ራቱን 2 ሰዓት እናደርገዋለን። መቼም ራት ነው ከ2 ሰዓት በፊት አይሆን። ስለዚህ 12 ሰዓት ሄደህ እስከ 2 ሰዓት አትጨርስም። ግን 2 ሰዓት ሳይሞላ በጊዜ ትመጣለህ። 1 ደቂቃ ማርፈድ አይቻልም። እሺ እንደዚህ ማቻቻል እንችላለን። አንቺ ጭራሽ አንቺ የእሱ ተባባሪ ትሆኛለሽ እንዴ? ማርቆስ ልጁ እኮ አድጓል። አሁን ትልቅ ልጅ ነው እንዴ። የኛ ቁጥጥር አያስፈልገውም እኮ። ተይ ገና አንድ ፍሬ ልጅ ነው። እንዲህ ያልሽ መስመር አታስጪው እንጂ። ተው እንደ ኩዮቹ ይሁን። ጫና ማብዛት የለብንም። ደግሞ እኮ እንደኛ ጊዜ አይደለም። አሁን ዘመኑ ተቀይሯል። ሌላ ዴት አለብህ መሰለኝ። ሰዓትን በጣም እያየ ነው። አረ እንደዛ አይደለም። ከአባቴ ጋር ያስኩት ቀጠሮ አለኝ። እንደዛ ነው 10 ጊዜ ሰዓቱን ነው። አይ አሪፍ። እና የምንሄድበትን ቦታ መርጠው ወስነሃል ማለት ነው አይደል? እውነትን ለመናገር ከዚህ በፊት ዴት አድርጌ አላውቅም። ዴት ሲደረግ ራሱ የት እንደሚካሄድ ምንም አውቀው ነገር የለም። እና ይሄንን እንኳን ሳታውቅ ነው ላገኘሽ እያልክ መከራዬን የምታበለኝ? እንዴ ከኔ ጋር መገናኘት እንደመከራ እንዴ? ለማንኛውም ምን ያንድ ማውቀው ጥሩ ቤት አለ። እዛ እንዲህ አይሻልም? ጥሩ በቃ እሺ፣ እንደዛ ከሆነ መሄድ ይችላል። ይገርምሽ እንዲጣውተኝ በልቻለሁ። መጀመሪያ እንደውም እዚህ መታ ራሱ ይባላል መሰለኝ። ለምን? ሁለታችንም የሁለት ዓለም ሰዎች ነን ማለት እኔ ከማርስ አንቺ ከጁፒተር እሱ ሳይንስ ነው። የምር ግን ትምህርት ማትማሪበት ምክንያት በጣም ደስ ይላል። who cares ማለት ስለ ፊቸር ምናምን አታስብ? የትኛው ፊቸር? ስኮላር ማግኘት፣ ሃርቫርድ ሄዶ መማር። ዋው በጣም ይደንቃል። አንተ ስለተማርክ ሁሉንም ማሳክተዋል ማለት ነው? በእርግጥ አሳክቼው አይደል? እኔና አባቴ ሆነ የተሻለን እየሞከረ። አይ ቲንክ ዴንማርክ የራፕ ስም ነው መሰለኝ። ራፕ ማድረግ ትችላለህ? እውነት ለመናገር ታዋቂ ራፐር ነው የምፈልገው። እኔም በጣም ነው የምወደው። ሮል ሞዴልም ጭምር ነው። በቀን 5000 ሜትር ሮጣለሁ። ስሮጥ የምሰማው ደግሞ የሚኔም ዘፈን ነው። ግን አንዳንዴ ሳስበው መቼም ራፐር መሆን አይመስለኝም። ራፕ ሙዚቃ ምንም ምርጫ አይደለም። ምን እንደሚሉ ራሱ ጭራሽ ነው የማይገባኝ። እንዲህ እንዲያድርጌ እንዲሆኜ እንዲያድርጌ ለኔ ምንም ምርጫ አይደለም። ተሳስተሻል። ራፕ ማለት ለኔ የምፈልገውን ሀሳብ በምፈልገው አይነት መንገድ የሚገልጽበት የሙዚቃ አይነት ነው። የሃርቫርድ መመረቂያ ጽሑፍንም በራፕ እንደምትሰራ አልጠረጠርም። ሃርቫርድ ዩኒቨርሲቲ ግን መሄድ እንዴት ከባድ ነው ታውቂያለሽ? አይ አላውቅም። 6% ነው እዛ ስኮላር የማግኘት እድል። ስለዚህ ነገር ማወቅ አልፈልግም። አስበሽዋል? ከ100% ነው 6% የማግኘት እድል። ቆይ አሁን እዛ ብትሄድ ደስተኛ ትሆናለህ? በእርግጠኝነት አይደል? ለምን? ምክንያቱም እስር ቤት መስሎ ስለሚታይ። አየህ አይደል? እኔም ትምህርት ቤት የማልሄድበት ምክንያት ይሄ ነው። በነፃነት ኖሬ ነው መሞት የምፈልገው። ግን እኮ አባትህን ተው፣ እናትህንም ተዋት። አንተ ብቻ መሆን የምትፈልገውን ሁን። ያው እኔ አንቺን ድጋሚ ማግኘት ነው ፍላጎቴ። ሻይ ቀዘቀዘ። ረሱታል። ዋው ግን በጣም እንጣፍጥ። ወደድኩ። አዎ ሰዎች ዴንማርክ በሰላም ወደኛ ዓለም ተቀላቅሏል። ኧረ እባክሽ አንቺ ተረጋጊ።
ፊልም ነበር። አመሰግናለሁ። ስለዚህ አንድ ተጨማሪ ቀን አንድ ተጨማሪ ቀን ደህና ደር። አንድ ተጨማሪ ቀን እንዴት አመሸ የኔ ልጅ? ና ተመለስ። ቀና አብራ የነበረችው ሴት ማነች? ማነች? ያው ሴት ነች እኮ። ያቺ ሴት ስም የላትም? ጽጌረዳ ነው ስሟ። ይኸውልህ የእረፍት ጊዜን ጨርሰህ ሁለተኛ ሴሚስተር ልትጀምር ነው። እኔ ደግሞ ትኩረት እንድታደርግ የምፈልገው ትምህርት ላይ ብቻ ነው። ትምህርትን የሚያዘናጋ ምንም አይነት ነገር እንድታደርግ አልፈልግም። ተግባባን? ዓላማህን ለማሳካት ምን ማድረግ ነው ያለብህ? መስዋዕትነት። በቃ መስዋዕትነት ብቻ እንድትከፍል ነው የምፈልገው። ተጠንቀቅ። በልግባ ሂድባ። ቆይ ግን ልጅን እንደዚህ መናገር ጥቅም አለው ብለህ ታስባለህ? ተኝ አንቺ ደግሞ ልጅቷን እኮ ስላላየሻት ነው። ምንም ስለ ነገ ህልም ያላት ልጅ አይደለችም። ስለ ነገዋ ምንም ጭራሽ ተስፋ እንኳን ያላት ልጅ አይደለችም። እኔ ደግሞ ለብቻ አሳድጌ ልጄ ከእንደዚህ አይነት ሰው ጋር እንዲውል አልፈልግም። በቃ እሺ፣ ባይሆን መጠጡ እንኳን ይብቃ። ለጤና እኮ ጥሩ አይደለም። ደግሞ አንቺ ነሽ እዚህ የልብ እየሰጠሽ ልጁ እንደዚህ እንዲሆን ያደረግሽው። በዚህ እኮ መፍትሄ አይመጣም። አሁን ተረጋጋ። አባትሽ ግን መቼ ምንድን ነው ያባት? ያምን አባት እኔ አባቴን ጭራሽ አላውቅም። እናትሽስ? እናቴ 16 ዓመቴ ላይ ነበር ጥላኝ ሄደች። እና ልትፈልጊያት አልሞከርሽ? ኦኬሽ አግብታ እንደወለደች ሰምቻለሁ፣ ግን እኔ ለማንም ግድ አይሰጠኝም። ቅድም የበላነው ምግብ ትንሽ ጨው በዝቶበታል መሰለኝ። ውሃ ጠማኝ። አንቺ አልጠማሽም? ኧረ አልጠማኝም። ጠምቶክ ነው? ያ እንደዛ ነገር ውሃ ይኖራል አንቺ ጋር? መኖሩን ይኖራል፣ ግን ማንም ለአዳም ዝርያ የሆነ ሰው ቤት ይወጣል። ታዲያ ምን ችግር አለው? እኔ መጀመሪያ እሆናለሁ። እና ግባ። ግን አንድ ነገር ለማድረግ ብትሞክር በእጄ ነው ሰበብ ብትሆናል። ኧረ እኔ ውሃ ብቻ ነው የፈለኩት፣ ሌላ ነገር አለ።
ምንም እንዳነካው ኧረ እኔ ምንም ነገር አልነካው። በጣም ጠፍቶ ነበር ማለት ነው። ተፈጥሮን በጣም ትወጃለሽ ማለት ነው? አዎ በጣም ነው የምወደው። ዛፎች፣ ጫካዎች፣ ከተራራ ላይ የሚወርዱ ፏፏቴዎች ምናምን ደስ ይሉኛል። ባህር ዳርቻ፣ ሐዋሳ፣ ወንጪ ምናምን ይሻታል? ሄጄ አላውቅም። ምክንያቱም ግን ብነግርህ በጣም ነው የምስቀው። ምንድን ነው ምክንያትሽ? የምለብሰው ቢኪኒ ስለሌለኝ ነው። የምርሽን? ነሳቀኝ። በቃ እኔና አንቺ ለምን አብረን አንሄድም? የምር ነው? ያው የምር ነው። ታዲያ ለምንድን ነው እንደዚህ የምትሆነው? ምን ሆንኩኝ? በቃ አሁን ሂድ። ምን ይኖርብካል? ሰዎች እኮ ዴት ሲያደርጉ መሰሰም ያለ ነገር እኮ። እኔ እናንተ ዴት አላደረግንም። ከአንድ ወር በላይ ጊዜ ካሳልፍን በኋላ ለምንድን ነው እንደዚህ የምትሆነው? አንተ ያልገባህ ነገር አለ። በቃ ምንድን ነው ያልገባኝ ነገር? እስቲ ንገሪኝ። አንቺ ካልነገርሽኝ እሺ እኔ ልንገርሽ። እኔ በጣም ነው የምወድሽ። መውደድ ብቻ አይደለም በጣም ነው የማፈቅርሽ። ዝም በልና ከቤት ውጣልኝ። ምክንያቱም ሳትነግሪኝ ከዚህ ፊት ንቅንቅ አለ። በምትወደው ነገር ለምነህ በቃ ሂድ። አልወጣም፣ ምክንያቱም አፈቅርሻለሁ። የካንሰር ታማሚ ነኝ። ለምን 6 ወር ይቀረኛል። ከ6 ወር በኋላ እሞታለሁ። አሁንስ ትወደኛለህ? ታፈቅረኛለህ? እኔ ማንም ሊወደኝ አይችልም። እሺ ተረጋጊ። ተረጋጊ አትበለኝ። ውጣልኝ ከቤቴ ውጣ። ቻለም ግን ፍትህ ያር እንዴት እቺ ነው መሰለሽ ቆንጆ ልጅ ምድር ላይ እንድትኖር 6 ወር ብቻ ይፈረድባታል? ቤንግነ በውሳኔ እርግጠኛ ነህ? በኋላ በጣም ተላምዳት የከፋ ነገር ውስጥ እንዳትገባ። እናንተ ግን በእኔ ቦታ ብትሆኑ ምን ታደርጋላችሁ? ሰማኸኝ አይደል? እኔ ባንተ ቦታ ብሆን የቀረቻትን 6 ወር ሙሉ ከሷ ጋር አሳልፍ። ከዛ ደግሞ አምላክ የሚያደርገውን አይነው። ከዛስ በ6 ወር ውስጥ ቢያፈቅራት? እሱም ቤንን ጠይቀው። እኔም ፍቅር ይዘዋል ብሎ ከመጠበቅ በመኪና የመገጨት እድል ከፍተኛ። ብቻ እንደዚህ ስታላግጥ አንዱ አራት ማዕዘን አሮጊት ላይ አርፈ ጉድን አይቼው። እኔ ግን አፈቅራታለሁ። ምንም ብትሆን እሷን አለመውደድ አልችልም። ቆይ ግን ውስጥ የሆነ የታመቀ ነገር አለ። ለምን አትወጡ? ከዛ ይለይለት በቃ። አንተ ደግሞ እየቀለድክ ነው። እንዴት ብዬ ነው? ሁሌ ቀልድ ብቻ። አንድ ቀን ቁም ነገር እንኳን አውጣ። አይደለም ለኛ አይደለም ምን ነገር ነው። ምን ታደርጋለህ መሰለህ? በቃ እንደዚህ ብለህ መጮህ ነው። ከዛ ሁሉም ነገር ይቀላል። ግድ የለም ቤት ሞክረው።
ሃርቫርድ ዩኒቨርሲቲ እስካሁን ታሪክ ግን አይዞህ አታስብ። ይህንን ነገር የሚያሳካ ሰው ከዚህ ሀገር ይሆናል ያላስብ። ሁሉንም ፎርማሊቲ አንተ ነው የምታውቀው። ምንም ሀሳብም ሆነ ጭንቀት የለም። አንተ ብቻ ጠንክረህ ስራ። እርግጥ ነው ህይወት ሊከብድ ይችላል። በዛም በእያንዳንዱ ነገር እቅድና ፕላን ነው። እቅድ ለህይወት ዘመን በጣም አስፈላጊ ነው። አባዬ የሆነ ቦታ መሄድ አለብኝ። መጣ ከዛ አካባቢ አውቃለሁ ገና እኔ ድምፅ ሰም እንደሚረብሽ ነገር ግን የምሬ ነው። በጣም ወድሻለሁ። ለእኔ ግድ አይሰጠኝም። ምንም ያክል ጊዜ ብትኖሪ ቀሪ ዘመንሽ ለአንቺ ግድ ላይሰጥ ይችላል። ለእኔ ግን ትልቅ ትርጉም አለው። እባክሽ ክፈችውና ነው ስም አንድ ያቀድኩት እቅድ አለ። እባክሽ ክፈችውና አትምጪ። ከዚህ በፊት ኑረሽ የማታውቂውን አዲስ ህይወት አብረን የቀሩት 6 ወራቶች አብረን እናሳልፍበት እቅድ አውጥቻለሁ። ከዚህ ብትሄድ ይሻላል ብኝ። እኔ በምታወራው ነገር ምንም አላምንም። መቼም ቢሆን የአንድ ስቃይ መጨረሻው ደስታ ሊሆን ይችላል። አይደለም እመኝ ያልኩሽ እመኝ። አውቃለሁ እኔን ለማመን ሊከብድሽ እንደሚችል። የምትወጃቸው ተፈጥሮ ቦታዎች በሙሉ አብረን እንሄዳለን። አንቺ ጥዬ ከዚህ ደግሞ የትም አልሄድም። ምክንያቱም እወድሻለሁ። በአንድ ነገር ከተስማሙ ምንም ይስማማል። ይሄ አፈቅርሻለሁ፣ እወድሻለሁ ምናምን የምትለውን ነገር ታቆማለህ። ብዙ ሰዎች በእውነተኛ ፍቅር ያምናሉ። እኔ ግን ጭራሽ በፍቅር አለምንም። እሺ ተስማማል? ተስማምተን በላሻታች እጅግ ይመችህ። ጋይ እቅዱን ጨርሻለሁ። ኧረ እስኪ እንሂድለት። ተጥቀሽ የለ እንዴ? ድንግልና ማባረር የሚለው ግን የሌለ ተመችቶ ግን ከምታገቢያት ሲቀር ቢሆን አለ። አንቺ ደግሞ በ13 ዓመትሽ አንድ ድንግልናሽ ይሰጥሽ ሊሆን በሰራተኛሽ አጉል ደርሶ መካሪ አድርግሽ በቃ። ስማ እኔ እኮ ቢያንስ በነፃ እንዳንተ ብር ከፍዬ አውጥቼ አይደለም በሽለሽ አድርጌ ሰጠኝ። እስቲ አትጨቃጨቁ፣ አንዴ አዳምጡኝ። እሺ አሁን የትኛውን ነው መጀመሪያ የምታሳካው? የፍቅሩ ወፎች መጀመሪያ ጎጆ ነው የሚያስፈልጋቸው። ያው እንዳልኳችሁ በቤቶቻችን ጥራትና ውበት ጥርጣሬ አይግባችሁ። ቅድመ ክፍያውን 1.7 ሚሊዮን በመክፈል ቀሪውን 4.3 ሚሊዮን ደግሞ በ5 ዓመት ውስጥ በተመቻቸ ብድር እናዘጋጅላችኋለን። ያንን ከፍላችሁ እንደጨረሳችሁ ቁልፋችሁን በሳምንት መታችሁ መውሰድ ትችላላችሁ። የምጠይቁኝ ጥያቄ ካለ ሌላ መጠየቅ ትችላላችሁ። ከኢትዮጵያ ውስጥ የማን ራፕ ሙዚቃ አድናቂ ነው? አልገባኝም። እኔ ግልጽ ጥያቄ ነው። ከኢትዮጵያ ውስጥ የራፕ ሙዚቃ የማን አድናቂ ነው? ጥያቄው አስፈላጊ ከሆነ እንድመልስልሽ። ገሚሱ የኢትዮጵያ የልጅ ሚካኤል አድናቂ ነው፣ ገሚሱ ደግሞ የቴዲዮ አድናቂ ነው። እኔ ግን
እንደነሱ አይደል የፓንኩላ አድናቂ ደስ ይለኛል። እሱን አታውቁም? ማን ለኢትዮጵያ ሕዝብ ለመጀመሪያ ጊዜ የራፕ ሙዚቃን ያስተዋወቀ የሀገር ባለውለታ ማእሱ አራት አስቂ ሳቂ መጣል ከሁለት አንዳቸው ቢወልዱት እንኳን አያደርሱትም። አያለ ብዙዎቻችን የምንሸወደው እድሜ እያየን ነው። አሁን አንተ በዚህ እድሜ እዚህ ተቀጥራ እየሰራ ነው። እሱ ግን በቅርቡ ዱባይ ላይ ከታይጋና ከፊሸር ጋር የራፕ ኮንሰርት አዘጋጅቶ ነው የመጣው። አንድ 6 የአውሮፓ ሀገራቶችም ላይ ደግሞ ኮንሰርቶችን አዘጋጅቶ የሀገሩን ህዝብ ያስደሰተ ያኩራጭ አንድ 10 ሚሊዮን ኮፒም የተሸጠ አልበም አለ። የምርሽንም ተው ልጁ ግን ሲታይ እንደዛ ይመስል ስለሱ ሲወራ ሰምቼ አላውቅም። የሆነ ነገር በልለት እንጂ What's up, bro? What's wrong with you? Do you know me? እና ምን ልርዳቸው? ያው የሀገር ባለውለታ ከመሆኑ አንፃር ገንዘቡንም የሚያንቀሳቅሰው በውጭ ባንኮች ስለሆነ በብድር ቤቱን ብትሸጡ ሳከፍሉ እንደዚህ አይነት አሰራር እንኳን አንከፍልም። ባይሆን እኛም ብላችሁ ድረስ ስለመጣችሁ እኔም ወደፊት እንዳዳምጠው ካልበሙ ወይም ደግሞ ከሙዚቃው አንዷን ቢጫወትልኝ ደስ ይለኛል። አሬ ልልካል በልለት ምንድነው መለለት? ኧረ ወዴት ነው የምትሄጂው? አንቺ ልጅ ይሄን በር እንደ ፖሊስ አደብድብ ያላልኩሽም እንዴ? ምን ሆነሽ ነው? እንዴ ነሽ? ቤኒ ቦረል ቤኒ ጆባል እና ይሄን ይመስላል ስቱዲዮአችን። እንዴት አየሽው? በጣም ጸዴ ነው። እንዴት አየው ቤኒ? በደንብ እንግዲህ እኔና ፂ ካወራን ቆይተናል። ጥሩ ሙዚቃ ልንሰራላ አስበናል። ያው ክፍያ እናስከፍልን። አሪፍ ከተደመጠልህ ግን አስበህ ትከፍለናለህ። ሰላም አሰላም እንዴም ተውት። አይ ከጀርባ ስላለው ሰው ምን ነው አልነገርሽውም እንዴ? ምን አስፈራ ቤኒ? በቃ ዘጋ አንዱን ግጥም በልለት። ምን መሰላችሁ? እኔ ምንም አይነት ሙዚቃ ሰርቼ አላውቅም። ማለት ዝግጁ አይደለሁ። ምንም ስቱዲዮም ገብቼ አላውቅም። ማይክ ፊት እንኳን ቆሜ አላውቅም። ስለዚህ በእናታችሁ ምንም አትፍራ። ምንም የሚያስፈራ ነገር የለውም። በቃ ዘጋ አንዱን ግጥም ግባለት። ቆይ አንዴ እኔ ምንም ዝግጁ አይደለሁ። ቶሎ በል በእናትህ ጊዜ አትፍጅብን። ኖርማል ነው። አሪፍ ያልኩትን ቢት ለቅልሃለሁ እና አረጋ ብለህ ራፕ አድርግ፣ ችግር የለውም። የቦሌ መገናኛ ላይ ፒያሳ ቄራ አንድ ጓደኞች ሞኞች የማያውቁ ሴራ ህይወቴ ከመላት ጋር ልጨፍር ማታ ላይ
ተጠበቅ ያገኘኋት ቆሜ ፌርማታ ላይ ልቧን ስታኛለች እሷ አረለች አታለ ፍቅራችን አይወሰንም ማታ ብቻ ላይ ቆይ እንዴ ይችላል አላልሽኝም እንዴ? ምን እያለ ነው? ምንድነው ቤት ችግር? ለምንድነው በስነ ስርዓት ማዘፍ ነው? እኔ እኮ መስፈን አልፈልግም። አንቺ ነሽ ይዘሽኝ የመጣሽው። መስፈን ትፈልጋለህ ቤት? ዝፈንና በቃ አቅምህን አሳየን። እኔ ዛሬ ሙድ ውስጥ አይደለሁም። በቃ ቢያልፈኝ ነው የሚሻለው። በእናትሽ ድሮ ምን እኔ ጥፋተኛሽ? ሲጀመር እዚህ አንተ ማምጣቴ አንተ የሚገባው ሃርቫርድ ሄዶ መማር ነው አይደለ? ለዛውም ስኮላርሺፕ ደርሶ እሱንም አባት ስለፈለገ ብቻ። አስታውስ እንጂ እዛ እኮ ሄደ የመማር እድል 6% ነው። 6% ብቻ። ዘፈንክ ብሎ 15 ቀን መኝታ ክፍል ውስጥ እንዳይቆልፍብህ ነው። እስከ መቼ ነው በአባት የምትመራው? እኔ እኮ ለነገ ምን ሰው አይደለሁም። አንተ ግን በጣም ብዙ ተስፋ ያለ ሰው ነህ። እቅድ አላማ ምናምን ነገር እያልክ ስትሰራ የነበረው እንደዚህ ቀኑ ሲደርስ ለመልፈስፈስ ነው። ከነቅድ ገደል መግባት ትችላለሽ። እኔን ግን ተወኝ። ወዴት ነው የምትሄጂው? ሰላኔው የምታውቂው ነገር አለ? አራዳነች ልጅቷ አሳስቃ ልቤ ገብታ አገኘኋ ስማኝ ጠፍታ አራዳነች ልጅቷ አሳስቃ ልቤ ገብታ አገኘኋ ስማኝ ጠፍታ ከምን ጀምሬ እስከ ምን ድረስ ከየት ጀምሬ የእቅድ ሰው ነኝ አላማ ሰው እቅድ ንድፌን የማላፈርሰው ግን ማልወጣው ተራራ የሌለኝ ጽናት እምነቴ ጉልበት የሆነኝ ግን አንድ ቀን አንቺን አወቅኩኝ ፍቅር ገባኝ ተለወጥኩኝ ሁሉን ትቼ አንቺን እያልኩኝ ሩጫዬን አቋረጥኩኝ እቅድ ንድፌም ተፋለሰ ባንቺ ተስፋ ተመለሰ አራዳነች ልጅቷ አገኘኋት ስማኝ ጠፍታ ነው የፈለኳት ስልኳን ዘግታ ግን አገኘኋት ልቤን ገብታ ነው የፈቀድኳት ስማኝ ጠፍታ ነው የፈለኳት ስልኳን ዘግታ ነች አራዳነች ልጅቷ አሳስቃ ልቤ ገብታ አገኘኋ ስማኝ ጠፍታ አራዳነች ልጅቷ አሳስቃ ልቤ ገብታ አገኘኋ ስማኝ ጠፍታ ትችላለህ። በጣም አሪፍ ነው። እንግዲህ ይሄን ይመስላል ሳምፕሉ። እቺን ግን ተጠንቀቅ ያዛ ካንተ ውጪ ማንንም ሰው እንዳያውቀው። እሺ በጣም ነው የማመሰግነው። አራዳነች ልጅቷ አሳስቃ ልቤ ገብታ አገኘኋ ስማኝ ጠፍታ አራዳነች ልጅቷ አሳስቃ ልቤ ገብታ አገኘኋ ስማኝ ጠፍታ በቅርቡ ማለት ያበደ ኮንሰርት አዘጋጃለሁ። በአንድ ፌመስ ሆንክ ማለት አይደል? ግን ያው አጭር ጊዜ ነው ያለው። እኔ ምሳሌ መጋው እስከፈለክ ማለት ነው። አንቺ የሌለሽበት ኮንሰርት በጭራሽ ነው እንዳታስብ። አንተ ቤን ምን ነው አንተ ቤን
የኔ ጽጌረዳ ታገቢኛለሽ? ቆይ ምን አይነት ቀልድ ነው የምትቀልደው? በፈጠረ ሞት ከብዬ የምገባበት እኮ ነው የጠፋኝ። ኧረ ተነስ በፈጠረ። ዋው በጣም ነው የሚያምረው። በደስታ እዚሁ ቅልጥ ልልብህ እኮ ነው። እንደለ ነው የምትፈልገው? ቆይ ምን ይሁን ብለህ ነው ለእኔ ቀለበት የምታደርግልኝ? ጽጌረዳ ታገቢኛለሽ? ከዛስ? እሺ በለስ። ቆይ ልንጋባ፣ ሰርግ ልንደግስ፣ ሰዎች ሊሰበሰቡ፣ እኔ ቬሎ ይለብሽ አንተ ደግሞ ሱፍ ልለብስ፣ ሰዎች ሊሰበሰቡ፣ ኬክ እንቁርስ፣ ከዛም በሶስተኛው ቀን ወይ ፓሪስ ወይ ዱባይ ደግሞ ዛንዚባር እያልን ቆንጆ ጊዜ ልናሳልፍ፣ በአመቱ ቆንጆ ልጅ እንድንወልድ፣ ሰዎች ሊሰበሰቡ ሊመጡ እንኳን ማርያም ማረች እንዲሉኝ፣ 1 2 3 እያልን ብዙ ልጆች ወልደን አያቶች እንድንሆን ነው። እኔ እኮ ይሄን የት ለመኖር አልፈለግም። አንተ ግን መኖር አልፈለግም። ግን ከእኔ ጋር በጭራሽ ይህን ጥያቄ ልቀበል አልችልም። አልፈርም። ዛሬ ነው እንዲህ ብር አምባር የሚሰበር? አረ መሰለኝ ዛሬ ነው አይሉገው የሚባለው። አይ ነው የሚሰራው። ዛሬ በቃ ቤት ምሳሌ ጋብዝሽ ይፈልጋል። ማንን? አንቺን ነው። ማንን ነኝ? ለምን? ልተዋወቅሽ ይፈልጋል። በተለይ ደግሞ አባቴ። አይ ግቢ፣ አመሰግናለሁ። እንዴ ምን ማለት ነው? አክብረው ጠርቶሽ የማይገባኝ ቦታ ተገኝቼ ራሴን ማጨናነቅ አልፈልግም። እንዴ ምንም እኮ የሚያጨናንቅ ነገር የለም። ምሳ በልተሽ ትንሽ አውርተሽ ትሄጃለሽ። ግድ የለህም ቢኝ፣ በቃ ሌላ ጊዜ ተዋወቃችኋለሁ። ኦልሬዲ እኮ እናቴ ዝግጅቱን ጀምራለች። ቀረቻት ነው ጠንበላችሁ ምንድን ነው የሚለው? ለእኔ ቀድመህ ማሳወቅ ነበረብህ። ስሙትልኝ እስኪ። ከቤተሰቦች ጋር ባልግባባ ግን እኔ ኃላፊነቱን አልወስድም። እሱ ችግር የለውም። እኔ ኃላፊነቱን እሺ በየኔ ቆንጆ እየበላሁ ነው። እንጀራ ጨምሪ። አይ ይበቃል። ይገርምሻል፣ እኔና ማርቆስ ሃይ ስኩል እያለን ነበር የተዋወቅነው እና እሱ ስፖርት ክበብ ነበር የሚሰራው፣ እኔ ደግሞ የጤና ክበብ። ከዛ ልሻለው አንድ ቀን እግሩን ተሰብሮ እኔ ላክመው መጣ። እሱን ልረዳው በዛው ነው እንግዲህ ትውውቃችን የጀመረው። ልክ ነሽ። ይገርምሻል፣ በህይወቴ ማረሰው አጋጣሚ። አዎ ይገርምሻል። ታዲያ እንዳሁን ዘመን መስሎሽ ነው? አንድ ክፍል ተከራይተን ነበር ጀመርነው። ምንም ነገር አልነበረንም። እኔ እንደውም አሁን ላይ ቆም ብዬ ሳስበው እኔ ፍቅር የዛን ጊዜ የቀረ ነው የሚመስለኝ።
እውነቴን ነው የምላችሁ እዛች አንድ ክፍል ቤት ውስጥ እየኖረን ራሱ እንደዚህ ምግብ ከምንበላበት ማንበላበት ቀን ይበልጥ ነበር በእውነት ግን እኮ ይሄን ሁላ ነገር እኔ አላውቅም ነበር እንዴ ዛኔ እኮ እኔ ልጅ አንተ አልተወለድክም ነበር አንተማ ከተወለድክ በኋላ በረከት በበረከት አደረገ ይሄው እንግዲህ ኑሯችን እንደምታየው ነው ዋው በጣም ደስ ይላል በእውነት አዎ በጣም እስኪ ደግሞ ሰላንቺ ቤተሰቦች ንገሪኝ ያው እኔ ቤተሰብ የለኝም አባቴን ጭራሽ አላውቅም እናቴም 16 ዓመቴ ላይ ነበር ጥላኝ ሄደች እና ታዲያ ከማን ጋር ነው የምትኖሪው ብቻዬን ነው የምኖረው በጣም ጠንካራ ሴት ነሽ ስላወኩሽ በጣም ነው ደስ ያለኝ ግን እንደው ከልጅ ጋር የትና እንዴት ተዋወቃችሁ በአጋጣሚ የተገናኘ ነው እሷ የምትሰራበት ቦታ እዛ ምግብ ለመብላት ሄደን ያኔ ነው ጓደኛዬ ማን ነበር ስምሽ ያልሽ ጽጌሬዳ የት ነው የምትማሪው የርቀት ነው የምትማረው ቤቷ ሆና ነው ሁሉን ነገር የምትከታተለው ጎበዝ እንዴት ትምህርትሽ ላይ ትኩረት አልሰጠሽም ያው ከስራ ጋር ትንሽ ጊዜ ስለማይኖረኝ ነው ይኸውልሽ ልጄን ለዚህ ነው በእቅድ እንዲመራ ማድረገው ልጄ በጣም ትልቅ አቅም አለው ነገ በጣም ብዙ ተስፋዎች ይጠብቁታል ከነዛ ተስፋዎቹ መካከል ሃርቫርድ ዩኒቨርሲቲ ሄዶ ተምሮ መመረቅ ነው አዎ ግን በትምህርት ብቻ ህይወት አይኖርም ማለቴ ጥሩ ነጋዴም ሆነ ህይወትን መኖር ትችላለህ ያልተማረ ሰው ደሃ ነው ወይም አልፈለትም ማለት አይደለም አይሽ ልጄ በእንደዚህ ተራ አባባሎች እንዳይሸወድና እንዳይታለል ሁልጊዜ እቅድ እያወጣውለት እንዲሰራ ማድረገው ኧረ ተረጋጋ ማርቆስ ይኸውልሽ እኔ ልጄን የትኛውንም አይነት ዋጋ ከፍዬ ከብዙ ነገር እጠብቀዋለሁ ከምንድን ነው የምትጠብቀው ካውሪ አይደለም ከእንዳንቺ አይነቱ ነው የምጠብቀው ኧረ ማርቆስ እባክህ ተረጋጋ እንግዳ እኮ ናት ዝም በይ አንቺ ለልጅሽ ተደርበሽ መከራከርሽን አቁም ስሚ እኔ የራስ ወዳድ አይደለሁ እንዴት ነው ስለነገዋ ተስፋ ከሌላት ሴት ጋር ልጅሽ አብሮ እንዲሆን የምትፈቅጂለት ቢሆንም እኛ ምን አገባን በሁለቱ መሃል እንዴ ምንድነው ቢኒል ይቅርታ በጣም አዎ ሂጂ አይመለስሽ አየህ አይደል ማርቆስ ስራህን አንቺ ዝም በይ ስማ ይኸውልህ ስርዓትን ይዘህ የምትኖር ከሆነ ስርዓትን ይዘህ ኑር አይ ካልክ ደግሞ እዚህ አንድ ክፍል ቤት ውስጥ ቆልፌ እንዳትወጣ ነው ማደርግ እንዴ ጭራሽ ምንም ግብረ ገብ ከሌላት ሴት ጋር አብረህ ትሆንልኛለህ እንዴ በቤት የመጣ አንተ ትበለኝ እዚህ እህል አስቀምጬ አታስጮኝ ለሚጠይቅህ ማንኛውንም ጥያቄ ሳትደናበር በኩራት መልስለት ዛሬ የህይወት ወሳኝ ቀን ነች ሁሉም ነገር ያለው በእጅ ላይ ነው አደራ ልጅ ሁሉንም ነገር እንደተነጋገርነው በላውን ንግባ እሺ
ያው እስካሁን ያየኋቸው ውጤቶች ጥሩ ናቸው። መጨረሻ ላይ ያሉት ግን ውጤቶች ደካማ ናቸው። አዎ የተወሰነ ጊዜ ችግር አጋጥሞት ነው። አሁን ግን ሁሉም ነገር ተስተካክሏል። ለዛ ነው። እሺ መልካም። ይህ አንድ ተራ ወረቀት ነው። ዋናው ነገር ያለው አንተ ጋር ነው። እስኪ ቤኒል አንተ ማን ነህ? ባጭሩ ብታብራራለህ። እሺ ስሜ ብኔል ማርቆስ ይባላል። እድሜ 20 ሲሆን ለዚህ ስኮላር ብዙ ዓመታትን ጠንክሬ ሰርቻለሁ። ከዛም ውስጥ በስፖርት ሲሆን በ5000 ሜትር አሪፍ የሚባል ሪኮርድ አለ። ከ98% በላይ የሚሆኑት ውጤቶች ደግሞ ኤ ፕላስ ናቸው። ከዕለታት አንድ ቀን ግን የሁላ ልፋት የኔን ህልም እንዳልሆነ ተረዳሁ። ይሄን እንድረዳ ያደረገችኝ ደግሞ አንድ ሴት ነች። ታውቃለህ፣ ይሄን ህይወት እንድጠላው ነው ያደረገች። ለአንድ ልጅ ሃርቫርድ ሄዱ መማር ትልቅ የህይወት ሰክሰስ እንዳልሆነ በመጨረሻም ተረድቻለሁ። አሁን ግን እሷ ነች ለዚህ ልጅ ህይወትን ያስተማረችኝ ሴት። በጣም አመሰግናለሁ ስለሰጣችሁኝ ጊዜ። በድጋሚ እንደምንገናኝ ተስፋ አደርጋለሁ። በጣም ይቅርታ። አንተ ያለው ማለት ነው። ቁም ብያለሁ። አንተ ምን አይነት ማተባና ደጋው ሰነፍ ልጅ ነህ? የሁሉ ልፋት የሁሉ መስዋዕትነት ከብለን ጠንክረን ሰጠን። አንተ ግን ሁሉንም ነገር ገደል ከተትከው። ያው ምን አንተ ለማትረባ ሴት አይደለችም። ስም አላት ጽጌረዳ ነው። ዝም በል ብያለሁ። ዝም በል እንዴ! እኔ እቅድ አውጥቼ የምለፈው ላታረግም እንዴ? ላታስራረግም የቱ እቅድ? ያንተ እቅድ ተረጋጋ ማርቆስ። ወይኔ ማርቆስ፣ ለብቼ መላልቅ። ወይኔ ወይኔ ተይኝ። አንድ የበሩ ክፈሽውና እናውራ። አውቃለሁ አጥፍቻለሁ። አባቴ እንደዛ ሲናገርሽ ልከራከልሽ ባለመቻሌ በጣም በራሴ ያዝኛል። ከዚህ በኋላ ምንም ምክር የሚባል ነገር አይኖርም። በቀረን ጊዜ እንደሰትበት። ካላንቺ እኮ ህይወት የለኝም። ምክንያቱም ዓለም ሁሉ ጨለመብኛለች። ደስቴ እኮ አንቺ ነሽ። ደስቴን ለመልሰሽ ትነጥቂኛለሽ። ውስጥ እንዳለሽ አውቃለሁ። እባክሽ ክፈቺውና እናውራ። ከዚህ በኋላ እቅድ የሚባል ነገር አይኖርም።
የትም መሄድ እንችላለን። እንደ ወፎች መብረር እንችላለን። ይሻልካል። ቦታውን ወደድሽው? አዎ ሲኦል ውስጥ ራሱ ዛፎች፣ አረንጓዴ ሳሮች ነው ያሉት ብባል ያለ ጥርጥር እዛ መግባት ነው የሚመርጠው። ሲኦል ውስጥማ እሳትና በረዶ ነው። ሄደህ አይተህ ጋር በጭራሽ። እና እንዴት አወቅህ? አዎ ሲባል ያደግነው ይሄ ነው። ሲኦል ውስጥ እሳት ይሁን በረዶ ይሁን ወንዝ ይሁን ገደል ይሁን ያለው ምንም አናውቅም። ሰዎች ወይም ቤተሰቦች በሚሉ መንገድ ብቻ ሳይሆን በራስ መንገድ ተራመድ። የዛኔ ህልምህን ፍላጎትህን ታገኛለህ። ያን ቀን ማታ ክለበር ላይ ፖሊሶች ሲመጡ ለምንድን ነው የሮጥሽው? ማለት የሰራሽው ወንጀል አለ? ቢኖር ጠቁመህ ልታዝዘኝ ነበር? ኧረ በፍጹም። ያው ለማወቅ ብዬ አስተናጋጅነት ተቀጥሬ የማገኘው ገንዘብ በቂ አይደለም። የቤት ኪራይ ከፍሎ የምግብ የልብስ ጭራሽ ነው የማይበቃኝ። ለዛም ፓሪዎች ኢቨንቶች ምናምን ነገር ሲኖሩ ቀድሜ ትኬት ገዛና የዕለት ሁለት በር ላይ 3 እጥፍ አድርጌ እሸጣቸዋለሁ። ግን ፖሊሶች ሲመጡ ለዛ ነበር የሚሮጡት። ማለት አስተናጋጅ ከመሆኔ በፊት ከዕፅ አዘዋዋሪዎች ጋር ሰራ ነበር። እኔ ራሱ አንዷ ተጠቃሚ ነበር። ለዛ ነው የደም ካንሰር ታማሚ ሆንኩት። ግን ፖሊስ ሳይ ከልጅነት ጀምሮ ፈራ ነበር። ለምን እንደሆነ አላውቅም። የእነሱን ዩኒፎርም የለበሰው ሳይ እደነግጣለሁ። ምንም ወንጀል ካልሰራሽ ታዲያ ለምን ትፈሪያለሽ? ሞኝ ነገር እንዴ! ከዕፅ አዘዋዋሪዎች ጋር ነበር ሰራ እንዳልኩት። ታዲያ በምን ምክንያት አቆምሽ ፈራ? አንድ ቀን አብሬያቸው የሚሰራቸው ሰዎች ላይ ድንገተኛ ፍተሻ ተደረገና አንደኛው እዛው ተገደለ፣ አንደኛው ደግሞ ታሰረ። እኔ ደግሞ አመለጥኩ። ከዛ ጊዜ በኋላ ግን ይሄን ስራ አርግፍ አድርጌ ተቆጣጣሁት። ይገርም። እንዴት ግን እስካሁን አልነገርሽም? አልጠየከኝማ። ግን ስማኝማ፣ ቤኒል ማለት የስም ትርጉም ግን ምን ማለት ነው? መድኃኒት ማለት ነው። ውሸት ነው ማለት መድኃኒት ከሆነ ታዲያ እኔ እስካሁን ከአንተ ጋር ሆኜ እንዴት አልዳንኩ? ምናልባት በጽጌረዳው በተማርኩ ማዳን ረስቶት ይሆናል። ጽጌረዳ እኮ አንድ ቀን መጠውለግ አይቀርም። ምናልባት መድኃኒቷን ከረፈደ ሳይሆን አይቀርም ያገኘችው።
ወይኔ ልጄ የት ገብተህብኝ ይሆን? እኔ ልንከራተት ጊዜ ቦት ይሆናል እኮ። አንድ ልጅ እኮ ነው መተኪያ የሌለው አንድ ልጅ። አይ ነፋስ ብዬ ልፈልግ ማርቆስ ትሰማኛለህ? እስከ ዛሬ ድረስ አንተን ደግፌሃለሁ። ከዚህ በኋላ ግን አንድ ልጅ ማጣት አልፈልግም። ወይኔ ልጄ ወይኔ ልጄ ውስጥሽን እየተሰማሻል? ምንም እየተሰማኝ የካንሰር በሽታ ዓለም ላይ ያሉ ከሚባሉ አስከፊ በሽታዎች ቁጥር አንድ ነው። የቆምክ እየተራመድክ ሙሉ በሙሉ ደህና እየሆንክ እየመሰለህ ውስጥህን ግን እየገደለው ነው። ከዛ አንድ ቀን በሰላም ካለህበት ምድር ያሰናብታል። እዚህ ክትትል የጀመርኩት ጊዜ ብዙ ሰዎች በእግራቸው መጥተው በዊልቸር ሲሄዱ፣ በቅርቡ ደግሞ ብዙ ሰዎች ሲሞቱ ተመልክቻለሁ። እኔም ተራዬን ነው የምጠብቀው። ተይ እንደዛ አትበይ። አንቺ እኮ ገና ብዙ ጊዜ ትኖሪያለሽ። አይምሰልክ። ለካንሰር ታማሚ ለ12ኛ ክፍል ተማሪ ተስፋ ይሰጣል። አማሪውን እውቀቱና ቀኑን እየቆጠረ የሚጠባበቅ ነው።
እንዴ ጽጌረዳ እንዴ ጽጌረዳ ጽጌረዳ በቃ ተረጋጋ። አንተ ተረጋግተህ እሷንም እኮ ማረጋጋት ነው ያለብህ። እንደዚህ አትሁን። ታው ብራዘር ያንተ እንደዚህ መሆን እሷንም ነው የሚጎዳው። እንደዚህ ሆና ካየች በጣም ነው የምትታመው። ስለዚህ ራስህ ደግሞ እዛ ፋሚሊ ጋር ችግር አለ። አሁን እዚህ ጋር ሌላ ችግር። በቃ እንደዚህ አትሁን። ደግሞ አውቀህ አቤት መመለስ አለብህ። በጣም እየተጎዳህ እኮ ነው። ይኸውስ ምን እንደመሰለህ ያንተ እንደዚህ መሆን የሚፈጥረው ነገር አለ። በቃ ሁሉም ነገር ለፈጣሪ ስጠውና ወደ ቤት ተመለስ። በቃ ሁሉንም ነገር እናስተካክለዋለን። በቃ እኛ ምን ችለውን የጓደኝነታችን ሁሉንም ነገር እናደርጋለን። አንተ እንደዚህ መሆን ደግሞ ምንም ነገር ፈልግኛለን። ጓደኞች ነው ምንም ነገር ሳደርግ እኛም ደግሞ ምን ችለውን ያቅማችን ሁሉ እናደርጋለን። ኧረ በእናትህ ምንም አታስብ። በቃ ሁሉም ነገር ፈጣሪ ይፈታዋል። ሰው ስላለ እኮ ምንም የሚፈጠረው ነገር የለም። በቃ አንተ ተረጋጋ። ራስህን ማረጋጋት ነው ያለብህ። በእናትህ ቃይዙ ደግሞ ወደ ቤት ተመለስሽ። ከቤት መመለስ አለብህ። በቃ በዚህ ሁኔታ ሆነ ከስከምጦሽ መቀጠል የለብህም። በጣም ያሳዝናል። ቆይ ምንም መትረፍ የምትችልበት እድል የለም እንዴ? በገንዘብ ምክንያት መዳን የምችልበት ጊዜ ሁሉ እንዳለፈ ነው የነገረች። ምስኪን የኔ ልጅ እኔ አፈር ልብላለሁ። ቆይ ግን ዶክተሮችን እናማክራቸውና የምንችለውን ነገር ሁሉ እናደርጋለን። ከሀገር ውጭ ሄዳ መታከም ካለባትም ወጪዋን በሙሉ እንሸፍንላት እኔ ፈቃደኛ ነኝ። የምንችለውን ነገር ሁሉ እናደርጋለን። አይዞሽ የኔ ልጅ። በምንም ታምር ይችላል ነው ቆሜ ማለት የሆነ ነገር አድርጊና እቺ ልጅ ማትረፍ አለብን። የምችለውን ነገር ሁሉ አደርጋለሁ። አይዞሽ የኔ ልጅ። ደግሞ ወደ ቤት ተመለስ እንጂ። ወደዛ ወደ ሲኦል ወደ ሆነ ቤት በጭራሽ ነው ማልመለስ። የኔ ልጅ አባትህ በጣም አዝኗል። ደግሞ እኮ ያላንተ ቤቱ ራሱ ሊበላን ነው የደረሰው። ብቸኝነቱን አልቻልነውም። ደግሞም እኮ አባትህ ክፉ ሆኖ አይደለም። ያው የእድሜ ልዩነት ያስተሳሰብ ልዩነት ስላላችሁ ነው። በዛ ላይ አንተ ነህ ልትረዳው የሚገባው። አባትህ እኮ ጥሩ ደረጃ እንድትደርስለት ስለፈለገ ነው። በቃ አንተ ተረዳው የኔ ልጅ። የኔ ልጅ ስላወቅኩሽ በጣም ደስተኛ ነኝ። ልጄም ደግሞ አንቺን ስላወቀ በጣም ደስተኛ ነው። ደስተኛ ያደርጋሻል። ደግሞ እርግጠኛ ነኝ ተሽሎሽ ጥሩ ህይወት እንደሚኖራችሁ ተስፋ አደርጋለሁ። ይህን ደስታውን አንድ ቀን ማጣት አይቀርም። ያኔ ግን አንቺ በጣም ታስፈልጊያለሽ። ከአጠገቡ አድራጊ እርዳታሽ ያስፈልገዋል። ተየኔ ቆንጆ እንደሱ ትድኛለሽ። እሺ ደግሞ እናቱ እኮ ነኝ። ከአጠገቡ የት እሄዳለሁ ብለሽ ሁሌም ከእሱ ጋር እኮ ነው ያለሁት። ፈጣሪ እድሉን አደረገ። በመጨረሻ ደስተኛ ሆኜ እንደሞት አድርጎኝ ለእሱም አመሰግናለሁ። አንድ ነገር አድርጊልኝ። እርዳታሽ ያስፈልገኛል። የምትፈልጊው ነገር ሁሉ አደርግልሻለሁ። ጠይቂ። ወና ቤት ብቻዬን አስቀረኝ ልጅ። ምን አውድሩ ለአንተ ብዬ ለአንተ በለፈው ድጋሜ ሁላ እኮ ለአንተ ነበር እኮ የሁላ እቅድ እኮ ለአንተ ነበር እኮ የኔ ልጅ። ላረን ብለህ በሴት ትቀይረኛለህ። ልክ አንተ ለፍቼ ብለህ በሴት
ምንድን ነው የሆነ ነገር? ማን ነው እንደዚህ ያለው? ምን አገባክ? ላስቲ ስንቅለቅ እሺ አንበርከክ ደም እንዴ? አዎ በደስታ ነው። ግን እኮ ስንበለቅደው በመጨረሻም አንቺን ማግባት ነበር የምፈልገው። ከዚህ በኋላ ምንም ነገር አልፈልግም። ሴት ፍቅረኛ ኑሮኝ ትዳር ይዤ ልጆች ወልጄ መኖር ነበር የምፈልገው። ግን እኔ ሴት ሆኜ እንዳልተፈጠርኩ እስኪመስለኝ ድረስ ራሴን ከእንደዚህ አይነት ነገሮች ቆጥቤ ነበር የኖርኩት። በመጨረሻው ግን አንተና ሞት አሸነፋችሁኝ። ማንም ባልነበረኝ ሰዓት አብረኸኝ ስለነበርክ
አመሰግናለሁ። تنش زينة لا تستنش بينا دكاين دكاين لا تستنش هي لما انت ليش تيجي بينا لا تستنش كوكتشي بينا تنش لبرون كوكتشي لبركو በዛሬው ፕሮግራማችን ይዘንላችሁ የመጣ ነው የፍቅረኛውን ህልፈተ ህይወት ምክንያት በማድረግ የወጣ አዲስ ነጠላ ዜማ ነው። የዜማውም አርዕስት ጽጌረዳ ይሰኛል። እነሆ ጀባ ብለናችኋል። ህይወት ብዙ ምርጫ አላት እላለሁ፣ ግን ደግሞ ሲቃሽን አይቻለሁ። እንዴት እስከ ልቤ እስቃለሁ፣ ትዝታሽ ይኖራል በምድር እስካለሁ። ሁልጊዜም ከልቤ ወድሻለሁ፣ ዓለሜ ስምሽን አነሳለሁ። አይተካም ያንቺ ቦታ፣ አትረሺም ለአንድ አፍታ። በምድረ በዳ የኔ ጽጌረዳ አለሁኝ ብላ ላሳር ትታኝ ሄዳ። ይማር ይለኛል አገር ሰምቶ፣ ፍቅር አግድሎታል አቷል ወዶ። ይማር ይለኛል አገር ሰምቶ፣ ፍቅር አግድሎታል አቷል ወዶ። አንቺን ተከትዬ ራሴን ሳገኘው፣ እድሜ ላካፍልሽ ላኖርሽ ተመኘው። ገና በማለዳ ሰማዩ ጨለመ፣ ልቤ ካንቺ ቀረ ሩቅ እያለመ። አበባሽ አጊጦ በሾህ እንደታጠረ፣ ረገፈ ስለው ቀን እየቆጠረ። የሚወድሽ ልቤ ቃሉን ይጠብቃል፣ በቀንም በማታ ስምሽን ያነሳ። ጽጌረዳ አበባዬ ባንቺ በራ ጨለማዬ። አይተካ ያንቺ ቦታ፣ አትረሺም ለአንድ አፍታ። ህይወት ብዙ ምርጫ አላት እላለሁ፣ ግን ደግሞ ሲቃሽን አይቻለሁ። እንዴት እስከ ልቤ እስቃለሁ፣ ትዝታሽ ይኖራል በምድር እስካለሁ። ሁልጊዜም ከልቤ ወድሻለሁ፣ ዓለሜ ስምሽን አነሳለሁ። አይተካም ያንቺ ቦታ፣ አትረሺም ለአንድ አፍታ። አይተካም ያንቺ ቦታ፣ አትረሺም ለአንድ አፍታ። ባንቺ በራ ጨለማዬ። አይተካ ያንቺ ቦታ፣ አትረሺም ለአንድ አፍታ። ህይወት ብዙ ምርጫ አላት እላለሁ፣ ግን ደግሞ ሲቃሽን አይቻለሁ። እንዴት እስከ ልቤ እስቃለሁ፣ ትዝታሽ ይኖራል በምድር እስካለሁ። ሁልጊዜም
ከልቤ ወድሻለሁ ዓለሜ ስምሽን አነሳለሁ አይተካም ያንቺ ቦታ አትረሺም ላንድ አፍታ አይተካም ያንቺ ቦታ አትረሺም ላንድ አፍታ